የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ከ157 ቢሊዮን ብር በላይ ገቢ አገኘ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ በተጠናቀቀው በጀት ዓመት ከ157 ቢሊዮን ብር በላይ ገቢ ማግኘቱና ከታክስ በፊት 28.2 ቢሊዮን ብር ትርፍ ማስመዝገቡን በማህበራዊ ትስስር ገጹ አስታወቀ። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱርበር ሸምሱ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ እንደገለጹት በበጀት ዓመቱ 114.9 ቢሊዮን ብር ገቢ ለማግኘት ታቅዶ 157.2 ቢሊዮን ብር መሰብሰብ ተችሏል። ይህም የዕቅዱን 108.5 በመቶ ማሳካት ያስቻለና ከባለፈው ዓመት ጋር ሲነጻጸር የ27 በመቶ ብልጫ እንዳለው ገልጸዋል። ድርጅቱ በርካታ ስጋቶች በተጋረጡባቸው ወሳኝ የባህር በር መስመሮች ፈተና ውስጥ ሆኖም ከብዙ ዓመታት በኋላ ነዳጅ ማጓጓዝ መቻሉን የገለጹት ዋና ስራ አስፈጻሚው በበጀት ዓመቱ 2 ሚሊዮን ቶን የአፈር ማዳበሪያ በተሽከርካሪና በባቡር ማጓጓዝ መቻሉን አስረድተዋል። ከ704 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸውን የጉምሩክ ኮሚሽን በማህበራዊ ትስስር ገጹ አስታወቀ። ኮሚሽኑ ከሐምሌ 16 እስከ ሐምሌ 22 ቀን 2018 ባደረገው ክትትል 661.1 ሚሊዮን ብር የገቢ እና 43.3 ሚሊዮን ብር የወጪ በድምሩ 704.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ መስሪያ ቤቶች መያዝ መቻሉን ገልጸዋል። በቁጥጥር ስር ከዋሉ ዕቃዎች መካከል ጨርቃጨርቆች፣ ኤሌክትሮኒክስ፣ ቡና፣ የግንባታ ዕቃዎች፣ አደንዛዥ እጾችና የውጭ ሀገር ገንዘቦች የሚገኙበት ሲሆን በአፈጻጸማቸውም አዋሽ፣ አዲስ አበባ ኤርፖርትና ጅጅጋ ቅርንጫፍ ጽህፈት ቤቶች ቀዳሚነቱን ይዘዋል። እቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 14 ተሽከርካሪዎች በቁጥጥር ስር መዋላቸውን የጠቆሙት ኮሚሽኑ የኮንትሮባንድ ድርጊት ለመግታት ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። በታላቁ የኢትዮጵያ ህዳሴ ግድብ ስም የመታሰቢያ ቴምብር ተዘጋጀ። በታላቁ የኢትዮጵያ ህዳሴ ግድብ ስም የተዘጋጀ ልዩ የመታሰቢያ ቴምብር የርክክብ ስነ ስርዓት መከናወኑን የኢትዮጵያ ፖስታና የህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቁ። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ከኢትዮጵያ ፖስታ ቤት ጋር በመተባበር ያዘጋጀው ይህ ቴምብር የግድቡ ታሪካዊነት፣ የህዝቡ ተሳትፎና የሀገሪቱን የመልማት ፍላጎት ለቀጣይ ትውልድ ለማስተላለፍ ያለመ ነው። የፕሮጀክቱ ጽህፈት ቤት ምክትል ዋና ስራ አስፈጻሚ አቶ ወርቁ ዋንጉል እንደገለጹት ታላቁ የህዳሴ ግድብ የዘመናችን አድዋ መሆኑን ጠቅሰው የዚህ ትውልድ ጥረት የሚያሳይ ቴምብር መታተሙ ትልቅ ታሪካዊ ክስተት መሆኑን ገልጸዋል። የኢትዮጵያ ፖስታ የፊታሊቲ ክፍል ኃላፊ አቶ ኤርሚያስ ገብረ ሚካኤል በበኩላቸው 4 አይነት ይዘት ያለው ይህ ቴምብር በዓለም አቀፍ የፖስታ ህብረት በኩል በ192 አባል ሀገራት ሙዚየሞች ውስጥ የሚቀመጥና የሚሰራጭ በመሆኑ የሀገሪቱን ገጽታ ለመገንባትና የዲፕሎማሲ ስኬትን ለማብሰር ከፍተኛ ሚና እንደሚጫወት ማብራራታቸውን አዲስ ሚዲያ ኔትወርክ ዘግቧል።